በመካከለኛው ምስራቅ ለዓመታት ሲንተከተክ የቆየው ፍጥጫ አሁን ወደማይመለስበትና እጅግ አደገኛ ወደሆነው ቀጥተኛ የጦርነት ምዕራፍ እየተሸጋገረ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የኢራን ከፍተኛ ወታደራዊ መሪዎች እርስ በርስ እየተለዋወጡት ያለው ጠንካራ የዛቻ ቃልም ዓለምን በከፍተኛ ስጋት ውስጥ ጥሏል። ትራምፕ በቅርቡ በሰጡት መግለጫ አሜሪካ በሚቀጥሉት ጥቂት ሳምንታት ውስጥ በኢራን ላይ በጣም ጠንካራ የተባለ ወታደራዊ ጥቃትን ለመሰንዘር ዝግጁ መሆኗን መናገራቸው ይታወሳል። በትራምፕ በኩል የተሰጠው የሳምንታት ቀጠሮም አሜሪካ በቀጠናው ያላትን ወታደራዊ አቋም ወደ ከፍተኛ ጥቃቶች ለመመንዘር መወሰኗን የሚያሳይ መሆኑ ተነግሯል። በተለይ ደግሞ በቅርቡ በፔንታጎን ከፍተኛ የጦር መሪዎች ላይ የተወሰደው የጅምላ ስንብት ፕሬዚዳንቱ ለዚህ ወሳኝ ጥቃታቸው ጦራቸውን እያስተካከሉ መሆኑን የሚያሳይ ነው ሲሉ ወታደራዊ ተንታኞች ገልጸዋል። እኛ ኢራንን እየደበደብንና እያፈራረስን ነው። በአሁኑ ሰዓት በኢኮኖሚውም በሚሊተሪውም ተዳክመዋል። በቀጣይ ቀናትም ከዚህ የባሰ አስከፊ ጥቃትን እንፈጽማለን፣ በተለይ በኢነርጂ ተቋሞቻቸውና በመሠረተ ልማቶቻቸው ላይ።